ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። መጋቢት 10 ቀን 2017 ነው። ክቡራትና ክቡራን በተለይ ለአዲስ ምንጭ የደረሱ ሰበር መረጃዎችንና የዕለቱን አበይት ዜናዎች የምናቀርብላችሁ ሰዓት ላይ ነው የምንገኘው። በተለይ በዛሬው የመረጃ ዘገባችን ላይ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ሀገራቸው በኢትዮጵያ ጉዳይ ጣልቃ ትገባለች በሚል የሚቀርበውን ክስ አስመልክቶ የሰጡት አጠር ያለ መግለጫ አለ። እሱን ከማስረጃ ጋራ ይዘንላችሁ የምንመጣ ነው የሚሆነው። ሌሎች ጉዳዮችንም አካተናል። እንደተለመደው እናንተ ደግሞ ላይክ እና ሼር በማድረግ እነዚህ መረጃዎቻችን ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። ወደ ሰበር መረጃዎቻችን በቀጥታ ወስዳችኋለሁ። አብረን እንቆይ። በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ ሲንቀሳቀስ በነበረ የኦነግ ሸኔ ቡድን ላይ ጀግናው የሀገር መከላከያ ሰራዊት በወሰደው የተጠና ኦፕሬሽን ከፍተኛ ወታደራዊ ድል መመዝገቡን በተለይ ለአዲስ ምንጭ የደረሰው ሰበር መረጃ አረጋገጠ። በኦፕሬሽኑ በተከታታይ ከተወሰደ የተቀናጀ ጥቃት ተርፎ ራሱን ለማደራጀት ይሞክር የነበረውንና ከቁጥር አንጻር የተሻለ ስብስብ ነው የተባለውን ይህን ኃይል ጀግናው መከላከያ ሰራዊት በወሰደው ጠንካራ እርምጃ ሙት ቁስለኛና ምርኮኛ በማድረግ ኦፕሬሽኑ ሙሉ ለሙሉ በድል ተጠናቋል። በዚህም 47 የቡድኑ አባላት ሲደመሰሱ 61ዱ ተማርከዋል። በኦፕሬሽኑ የቡድንና የነፍስ ወከፍ መሳሪያዎች፣ የእጅ ቦምቦችና ተተኳሾች እንዲሁም ቡድኑ ለጥፋት ድርጊቱ ሲገለገልባቸው የነበሩ የሎጂስቲክ ቁሳቁሶች በቁጥጥር ስር መዋላቸውን የደረሰን መረጃ ጨምሮ አመልክቷል። ከምርኮው የተወሰኑትን ለመጥቀስ ያክል 5 ብሬን ከ172 ተተኳሽ ጋር፣ 1 ዲሽቃ ከ201 ተተኳሽ ጋር፣ 61 ክላሽ ከ1690 ተተኳሽ ጋር እንዲሁም 21 የእጅ ቦምቦች ይገኙበታል። ይህን ወታደራዊ ድል አስመልክቶ የ102ኛ ክፍለ ጦር አዛዥ የሆኑት ብርጋዴር ጄኔራል ደስታ ተመስገን የህግ የበላይነትን የማስከበር ህገ መንግስታዊ ተልዕኳችን ተጠናክሮ ይቀጥላል ያሉ ሲሆን ማህበረሰቡ እያደረገ ያለውን ከጀግና የሀገር መከላከያ ሰራዊት ጋር ተቀናጅቶ የመስራት እንቅስቃሴም የሚመሰገን ነው ብለዋል። የምዕራብ ሸዋ ዞን አስተዳዳሪ የሆኑት ኦቦ ዲዳ ጉደታ በበኩላቸው ይህ ልዩ ድል ለማስመዝገብ የክልሉ የጸጥታ ኃይልና ማህበረሰቡ ጥንቃቄ የተሞላበት የመረጃ አሰባሰብና ፍሰትን በመጠቀም ከመከላከያ ሰራዊት ጋር ሰርቷል። ይህም ተጠናክሮ ይቀጥላል ብለዋል። በዝርፊያና ማህበረሰቡን በማንገላታት ላይ የቆዩ የጽንፈኛ ቡድን አባላት አውቀንም ሆነ ሳናውቅ የበደልነውን ህዝብ ይቅርታ ለማለት ዝግጁ ነን በማለት የሰላም ጥሪውን ተቀብለው እየገቡ መሆኑን ደግሞ ከምዕራብ ጎንደር ዞን ያገኘነው ሰበር መረጃ አመለከተ። በምዕራብ ጎንደር ዞን በአዳኝ አገር ጫቆ ወረዳ በጫካ ሲንቀሳቀሱ የቆዩ ጽንፈኞች የመንግስትን የሰላም ጥሪ ተቀብለው መግባታቸውን ተከትሎም የወረዳው የሰላም ኮሚቴና አመራሮች የጋራ ውይይት አካሂደዋል። የወረዳው ምክትል አስተዳዳሪ አቶ ሰጠኝ ቀስቅስ እንዳሉት የጽንፈኛ ኃይሉ ያለበትን ነባራዊ ሀቅ ተረድቶ ህዝብን እያንገላታ ያለውን ኃይል ዓላማ ቢስ መሆኑን አውቃችሁ ለሰላሙ እጃችሁን መስጠታችሁ መልካም ነው። አሁንም እድሉን በመጠቀም የበደላችሁትን ህዝብ እንደምትክሱ እናምናለን ብለዋል። የምዕራብ ጎንደር ዞን ስራና ስልጠና መምሪያ ምክትል ኃላፊ አቶ አስፋው በሪሁን በበኩላቸው የሰላም ጥሪውን መቀበላቸው ለእናንተም ሆነ ለህዝብ እንደሚጠቅም አልጠራጠርም። በህዝብ ላይ ያደረሳችሁን በደል ግን ይቅርታ በመጠየቅና በመካስ ልትሰሩ ይገባል ሲሉ በአበክሮ አሳስበዋል። የሰላሙን ጥሪ የተቀበሉት እነዚሁ የጽንፈኛ ቡድን አባላት የነበሩ ታጣቂዎች እንዳሉት ደግሞ አውቀንም ሆነ ሳናውቅ የበደልነውን ህዝብ ይቅርታ ለመጠየቅ ዝግጁ ነን፣ በጫካ የቀሩትንም እንዲመጡ ጥሪ እናደርጋለን ሲሉ ተናግረዋል። በተመሳሳይ ዜና የህዝብን ሰላም ሲያውኩ የነበሩ የጽንፈኛ ቡድን አባላት የሰላምን ጥሪ ተቀብለው መግባታቸውን ከማዕከላዊ ጎንደር የደረሰን መረጃ አመልክቷል። በማዕከላዊ ጎንደር በነባሩ ጭልጋ ወረዳ የህዝብን ሰላም ሲያውኩ የነበሩ የጽንፈኛ ቡድን አባላት የመንግስትን የሰላም ጥሪ ተቀብለው በመግባት
በጦርነት የሚገኝ ምንም ትርፍ የለም፣ የበደልነውን ህዝብም እንክሳለን በማለት ሰላምን መርጠን ገብተናል ብለዋል። በወረዳው ከዚህ በፊትም በርካታ የጽንፈኛ ቡድኑ አባላት በተናጠልና በቡድን የሰላምን ጥሪ ተቀብለው እንደገቡ ይታወሳል። ክቡራትና ክቡራን፣ ከቀጠናው አልፎ የዓለም አቀፉን ማህበረሰብና ሚዲያዎች ትኩረት የሳበ አንድ ዘገባ ደግሞ ቀጥሎ እናቀርብላችኋለን። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ሀገራቸው የፕሪቶሪያውን የሰላም ስምምነት ለማደናቀፍ ከህወሓት አንጃ ጋር ትሰራለች መባሉን አስተባበሉ። አቶ ኢሳያስ ከሰጡት መግለጫ የተወሰነው ክፍል ቀጥሎ ቀርቧል። ተከታትለን እንመለስ። of interfering in this matter in spite of the disinformation campaign going on, trying to disrupt the process of peace in Ethiopia and trying to create a conflict between Eritrea and Ethiopia. እኔ በኢትዮጵያ የውስጥ ጉዳይ ለመግባት ምንም ሐሳብ ወይም ፍላጎት የለኝም። በኢትዮጵያ ያለውን የሰላም ሁኔታ የሚረብሹና የተሳሳቱ የመረጃ ዘመቻዎችን በመክፈት በኢትዮጵያና በኤርትራ መካከል ግጭት ለመፍጠር የሚያደርጉት ነው። እነዚህ ይህንን የሚፈጽሙት የራሳቸውን አጀንዳ በመያዝ በቀጣናው አጀንዳቸውን ለማስፈጸም ጥረት የሚያደርጉ ናቸው። በእኛ በኩል የዚህ አይነቱ ሁኔታ በቃ ነው በማለት አቋማችንን ገልጸናል። Ethiopia will have to enjoy peace. The people in Ethiopia will have to enjoy peace. What happened in Pretoria and Nairobi? ኢትዮጵያ ሰላሟን ማጣጣም አለባት። የኢትዮጵያ ሕዝብ በመላም ሰላሙን መጠቀም አለበት ብዬ አምናለሁ። በፕሪቶሪያና በናይሮቢ የተካሄደውና የቀጠለው የሰላም ሂደት መከበር አለበት። The continuation of the aspiration and wish of the peoples in Ethiopia and everywhere in the region. And Eritrea has no agenda, no plan of getting involved in this matter without the permission of the sovereign Ethiopian government. ኤርትራን በተመለከተ ምንም አይነት አጀንዳ ወይም ፍላጎት የላትም። በተለይ የፕሪቶሪያው የሰላም ስምምነት እንዳይከናወን ጣልቃ የምትገባበት ምንም ፍላጎት የላትም። ያለ ኢትዮጵያ መንግስት ጋባዥነት ወይም ፈቃድ መሰረት ማለት ነው። Let's assume that the peace process in Ethiopia is going without any obstacles. በኢትዮጵያ ውስጥ እየተካሄደ ያለው የሰላም ሂደት ያለምንም እንቅፋት እንዲከናወን ተስፋ እናደርጋለን። We would like to see the agreement signed in Pretoria or Nairobi implemented on the ground so that we can secure peace and stability in Ethiopia for the benefit not only of Ethiopians but the whole region. የፕሪቶሪያው የሰላም ስምምነት መሰረት ቢዝና በአግባቡ ቢቋጭ ለኢትዮጵያ ብቻ ሳይሆን ለመላው የቀጠናው አካባቢም ጠቃሚ ነው ብለን እናምናለን፣ ተስፋም እናደርጋለን። በተያያዘ ዜና ኤርትራ በትግራይ ክልልና በሌሎች የኢትዮጵያ የውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስ አስመልክቶ የሀገሪቱ የውጭ ጉዳይ ሚኒስትር የሆኑት ኦስማን ሳሌህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳይ ጣልቃ አትገባም ሲሉ ተናግረዋል። በመግለጫው ላይ የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት እንጠይቃለን ብለዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ማብራሪያ በፕሪቶሪያው የሰላም ስምምነት የኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ላይ ያተኮረ መሆኑን ለማወቅ ተችሏል። የኤርትራ መከላከያ በህዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበሮች እንዲዘዋወር ተደርጓል ሲሉም ገልጸዋል። እንደ ኦስማን ሳሌህ ገለጻ ጦሩ አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ሲሉ በርካታ ዓለም አቀፍ ተቋማት ሳይቀር የኤርትራ ጦር በተባሉት ቦታዎች በመግባት በሰብአዊ መብት ጥሰት ያቀርባቸው የነበሩትን ሪፖርቶች እንዳላይ ያልፈዋቸዋል። በዋነኛነትም የኤርትራ ሰራዊት በሰብአዊነት ላይ በሚፈጸም
ወንጀልና በሌሎች የተለያዩ የጦር ወንጀሎች እንደፈጸመ የተባበሩት መንግስታትን ጨምሮ የሰብአዊ መብት ድርጅቶች ሪፖርት እንዳወጡበት የሚታወቅ ሲሆን የኤርትራ ጦር አሁንም በትግራይ መሬቶች ላይ እንዳለ በተደጋጋሚ ሪፖርቶች እየተገለጸ ይገኛል። የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት ከተፈረመ በኋላ የኤርትራ ወታደሮች በትግራይ ወሲባዊ ባርነት፣ ግድያዎችንና ሌሎች ከባድ የሰብአዊ መብት ጥሰቶችን መፈጸማቸውን ዓለም አቀፍ የሰብአዊ መብት ተቆርቋሪ የሆነው አምነስቲ ኢንተርናሽናልና ሂዩማን ራይትስ ዋች ማስታወቃቸውም ይታወሳል። እነዚህ ሁሉ እውነታዎች ቢኖሩም ኦስማን ሳላህ እነዚህ ውንጀላዎች የኤርትራና ኢትዮጵያ ድንበር ኮሚሽን ውሳኔን ውድቅ ባደረጉት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ ዘገባዎች ናቸው ሲሉ ክደዋል። የውጭ ጉዳይ ሚኒስትሩ ካነሷቸው ጉዳዮች መካከል አንዱ የሆነው የኢትዮጵያን የወደብ ጥያቄ አስመልክቶ ጊዜው ያለፈበት ሲሉ ከዲፕሎማሲ አቀራረብ በራቀ እብሪት መመለሳቸውም ብዙዎችን አነጋግረዋል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት ሆናለሁ በሚል በምታቀነቅነው ጊዜው ያለፈበትና የተዛባ ፍላጎት ኤርትራ ግራ ተጋብታለች በማለት የኢትዮጵያን አሻግሮ ለትውልድ የመተለም እንቅስቃሴ በጠባቡ ተመልክተው ስጋታቸውን ያንጸባረቁበት አስተያየት ነው የተባለለትን ሐሳብ ሰንዝረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ ሰሞኑን በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ የህወሓት አንጃ ለሀገራችን ደህንነት ስጋት ከሆኑ የውጭ አካላት ጋር እንደሚገናኝ ደርሰንበታል ያሉ ሲሆን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ በበኩላቸው ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። አቶ ጌታቸው በመግለጫቸው ህገ ወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። ከፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት ወዳገኘነው መረጃ ስንሸጋገር አቃቤ ህግ በእነ ዮሐንስ ቦያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀምሯል። የፍትህ ሚኒስቴር በእነ ዮሐንስ ቦያለው መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮትን በኃይል ለማስፈጸም ተንቀሳቅሰዋል፣ በ1996 የወጣውን የወንጀል ህግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ህግ ጥሰዋል በሚል ከአንድ ዓመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የነበሩት አቶ ዮሐንስ ቦያለው እንዲሁም የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፈንታሁን ሙሃባና ሌሎችም መካተታቸው ይታወቃል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት የቀረቡ ሲሆን የአቃቢ ህግ ምስክሮች በተከሳሾች ላይ የምስክርነት ቃላቸውን እንደሰጡ የተከሳሾች ጠበቃ ሰለሞን ገዛኸኝ ገልጸ ጠበቃ ሰለሞን ለአል አይን እንደገለጹት በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቤ ህግ በእነ ዮሐንስ ቦያለው ክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረበባቸውን ምስክሮች ፍርድ ቤቱ ማሰማት ጀምሯል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው አቃቤ ህግ አሉኝ ካላቸው 21 ምስክሮች መካከልም 8ቱን በችሎት አቅርቦ ቃለ መሐላ እንዲፈጽሙ ተደርጎ የምስክርነት ቃል ተሰምቷል ብለዋል። ፍርድ ቤቱ ሌሎች 15 ምስክሮችን እስከ መጋቢት 12 ቀን 2017 ድረስ ማሰማቱን እንደሚቀጥልም ጠበቃው አክለዋል። እንደ ጠበቃው አገላለጽ የአቃቤ ህግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂዷል በተባለ ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውን ሰጥተዋል። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብሯቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር
መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መመስከራቸውም ተገልጿል። በቀጣዮቹ ቀናትም አቃቤ ሕግ በተከሳሾቹ ቅስቀሳ የደረሱ ጉዳቶችን ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብ ጠበቃ ሰለሞን አክለዋል። በእነ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቤ ሕግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው ይታወሳል። ከውጭ ወዳገኘነው ዜና ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ማድረጋቸው የሚዲያዎች መነጋገሪያ ሆኗል። ሁለቱ መሪዎች 1 ሰዓት ተኩል በፈጀ የስልክ ውይይታቸው የዩክሬን ጦርነትና የሁለትዮሽ ግንኙነትን ማደስ የውይይታቸው አካል ነበር ተብሏል። ፑቲን እና ትራምፕ በስልክ ባደረጉት ውይይት በዩክሬን ዙሪያ ስላለ ሁኔታ ዝርዝርና ግልጽ የሐሳብ ልውውጥ ማድረጋቸውን ክሬምሊን አስታውቋል። ፑቲንና ትራምፕ የዓለም ደህንነትን ለማረጋገጥ ካለባቸው ልዩ ኃላፊነት አንጻር ግንኙነታቸውን መደበኛ ለማድረግ ያላቸውን ፍላጎት ገልጸዋል ብሏል ክሬምሊን በመግለጫው። የስልክ ውይይቱ በዋናነት በተለይ በዩክሬን ያለውን ጦርነት በስምምነት ለመቋጨት አሜሪካ ባቀረበችው እቅድ እንዲሁም የአሜሪካ ሩሲያን ግንኙነት ወደ ነበረበት መመለስ ላይ ያተኮረ እንደነበር የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ አስታውቀዋል። ፑቲን ከትራምፕ ጋር ባደረጉት ውይይት በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማሳወቃቸውንም ፔስኮቭ አስታውቀዋል። የ30 ቀናት የተኩስ ስምምነት እንዲደረስና በዩክሬን ያለው ግጭት በሰላማዊ መንገድ እንዲፈታ ለኪየቭ የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ ለሙሉ መቆሙ ቁልፍ ቅድመ ሁኔታ መሆኑንም የክሬምሊኑ ቃል አቀባይ አስታውቀዋል። ፑቲንና ትራምፕ በስልክ ውይይታቸው የሁለቱ ሀገራት ግንኙነትን ማሻሻያ ላይ መወያየታቸው ደግሞ ዋይት ሃውስ የገለጸው መረጃ ሆኗል። በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለው መግባባት ላይ ደርሰዋል ሲል ዋይት ሃውስ ገልጿል። የሁለቱ ሀገራት የወደፊት ግንኙነት በርካታ የኢኮኖሚ ስምምነቶችን እንዲሁም ከሰላም ጋር ተያይዞ ጂኦፖለቲካዊ መረጋጋትን ያስገኛል ሲልም አክለዋል። ትራምፕ የአሜሪካ ፕሬዝዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንቶች መካከል ይፋዊ የስልክ ውይይት ሲደረግ ይህ ሁለተኛው ነው። በፑቲንና በትራምፕ መካከል የመጀመሪያ የተካሄደው በየካቲት ወር እንደነበረ ይታወሳል። ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ከፑቲን ጋር ያላቸውን መልካም ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማቆም እንደሚችሉ መናገራቸው ይታወሳል። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በፈረንጆቹ በ2022 በሩሲያና በዩክሬን መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርጉ ቆይተዋል። የባህር በር ያስፈልጋታል ኢትዮጵያ ወደብ አልባ አትሆንም ኢትዮጵያ። ሁሉም ይጠይቅ ይነሳል ኢትዮጵያ። ተጠያቂ ነን ሁላችን ለኢትዮጵያ። ያዝ እንግዲህ መልህቃን ማዬ ቀይ ባህር ነው ቤቴ ጀግንነት ውርሴ ነው የአያት አባቴ ቃል ኪዳን የላድስ ዳግም ለሀገሬ ጀግናው መርከበኛ ለእኛ ይበገሬ አቤት 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 የሚዬ ኢትዮጵያ መከታ ጋሻዋ ሰላምን ተላብሶ ለክብሯ የሚሰዋ ተከብሮ የኖረው በህብረ ብሔሯ ዳግም ይታደሳል በባህር ኃይሏ። አድዋ አድዋ መኩሪያዬ ነው አድዋ የኢትዮጵያ ጀግኖች አደራ ቃል ኪዳን አለብኝ ካድዋ
አባቴ መልህቅ አርማዬ ቀይ ባህር ነው ቤቴ ጀግንነት ውርሴ ነው የአያት አባቴ ቃል ኪዳኔ ላድስ ዳግም ለሀገሬ ጀግናው መርከበኛ ነኝ አይበገሬ ተጋጋሸዋ ሰላምን ተላብሶ ለክብሮ የሚሰዋ ተከብሮ የኖሩ በህብረ ብሔሯ ዳግም ይታደሳል